السلام عليكم ورحمة الله وبركاته. ودنا የተከበራችሁ ውድ ቻናሌ ቤተሰቦች እንደምናችሁ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም አንድና ፍቅር ያብዛልን። ወዳችሁ ፈዳችሁ ለምትከታተሉኝ ተቀበሉላህ ኸይር። ለቤት አዲስ የሆናችሁ ሼር ሰብስክራይብ አድርጉኝ። ኢንሻአላህ ነገ የቻላችሁ ነካሙስ ከረከረክ ደግሞ ዱአችሁ ለሀገራችን ሰላም ያደርገን። አላህ ደግሞ ወለሰቱን ሀቅ የምንዋጣ ያድርገን። ተሰራተኛው አተን የነሱን ሀቅ የምንዋጣ ያድርገን ያ ረብ። ዱንያውን የገነባ አኺራውን የሚያፈርስ ሰው የአላህን ተባረከ ወተዓላ መመሪያ መዘንጋት ቸላ ማለት አላህን ማመፅ ዱንያ አኺራን የሚያበላሽ ተከሳሪዎች የሚያደርግ ተግባር። ዱንያ ላይ ስኬትን እንደምንፈልገው ሁሉ ሰላምን ምቾትን ለማግኘት እንደምንጥረው ሁሉ ከዚያ በላይ በብዙ እጥፍ የአላህን ተባረከ ወተዓላ ውዴታ የአላህን ረሕመት ለማግኘት ልንጥር፣ አላህን ተባረከ ወተዓላ መታዘዝ ላይ ህጉን ማክበር ላይ ቋሚ ልንሆን ጽኑ ልንሆን ይገባን። ሰው መልፋት መድከም የነበረበት ራሱን ለማዳን የአላህን ተባረከ ወተዓላ ውዴታ ለማግኘት ጀነትን ለመውረስ ነው መሆን ያለበት። ይሄ ከመሆኑም ጋር ግን ብዙ ሰዎች የሚለፉት የሚደክሙት ዱንያቸውን ለማስተካከል አኺራቸውን ብዙዎቹ ዘንግተዋል። ለአኺራ የሚሰሩትም ጥቂት አላህ የመረጣቸው ያደላቸው ካልሆኑ በስተቀር በቸልተኝነት በግዴለሽነት የተመሰረተ በትርፍ ሰዓት ከተመቻቸው ደስ ካላቸው ይህ ሊሆን አይገባም ብሎ አላህ ተባረከ ወተዓላ በሽታውንም መድኃኒቱንም ነግሮናል። ብር እየሰጣችሁ የምታገብጡ ወንዶችን ማለት ነው ባሎቻቸው ወላሂ መጨረሻው በእናንተ ላይ ጥባ ጥቤ ነው የሚጫወተው።